በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 133ኛ ነው። በክፍል 133ኛ የህይወት ገጠመኝ ላይ ብዙ ትምህርት የምትማሩበት ገጠመኝ ነው። በርዕሱ ላይ እንዳያችሁት በቀል ምን ይመስላል? መንፈሳዊ በቀልና ዓለማዊ በቀልስ በምን ይለያል? እንዲሁም ደግሞ በቀል ለሰው ልጅ አስፈላጊ ነው ወይ? ማን ነው ተበቃይ መሆን ያለበት የሚለውን ነገር እየተማማርን እንቆያለን። የዛሬ 6 ወር እና 7 ወር አካባቢ ላይ እንደዚህ እንደ ዛሬው አይነት ገጠመኝ አቅርቤ በዛው ባቀረብኩበት ሳምንት ደውለው መምህር እኔም እንዲህ አይነት ገጠመኝ አለኝ ብለው የደወሉ 4-5 ሰዎች አሉ። ታሪኬን በላይቭም ይሁን በዩቲዩብ ላይ መጥቼ በአጠቃላይ በስቱዲዮ መጥቼ መቀረጽ ፈልጋለሁ ያሉ አሉ። እንደገናም እኔ ራሴ አንዳንድ ሰዎች ደውለውልኝ ጉዳያቸውን ለማስፈጸም ሆነ ለመርዳት በህይወታቸው ውስጥ ስገባ ጉዳዩ የበቀል ጉዳይ ሆኖ አገኘዋለሁና ደውለውልኝ ሳይሆን ይሄኛውን ገጠመኝ ማለት ገጠመኝ አለኝ ብለው ደውለው ሳይሆን እርዳን ብለው ደውለው ነው መጨረሻ ላይ የበቀል ገጠመኝ መሆኑን የደረስኩበት። እኔ ምን ላይ እንደደረስኩኝ በምን ሁኔታ እንዳገዝኳቸው በገጠመኝ ላይ ታገኙታላችሁ። ግን ደግሞ በተከታታይ እንዳይሆን ነው አርቄ 5 ወር 6 ወር ያቆየሁኝ ማመጣው። ተመሳሳይ ሐሳብ ያላቸው ገጠመኞች በአንድ ጊዜ ሲቀርቡ የመሰልቸት ነገር ሊኖር ስለሚችል የታሪክ የመደራረብና የመመሳሰል በተለይ በበቀል ዙሪያ ላይ እና በእርግማን ዙሪያ ላይ የማይመጣ ገጠመኝ የለም። በጣም ብዙ ሰው በኢትዮጵያ ሕዝብ ተበቃይ አምላክ እያለው በቀለኛ መሆኑ ይገርማል። እግዚአብሔር ነው ተበቃይ። ስለዚህ ዛሬ የምናየው ምንድነው? በቀል ምንድነው? እንደገናም ደግሞ ዓለማዊ በቀልና መንፈሳዊ በቀል ምን ይመስላል የሚለው ሶስቱን ነጣጥለን በገጠመኝ ነው ታዲያ የምናየው። እኔ እያብራራሁኝ ሳይሆን በገጠመኝ ውስጥ እናየዋለን። በመሃል የተወሰኑ ሐሳቦችን ጣል እያደረኩላችሁ አልፋለሁ። መልካም ቆይታ። መንግሥተ ሰማያት ቀርባለችና ንስሐ ግባ። እንግዲህ በዛሬው ገጠመኛችን ላይ ብዙ ቁም ነገሮች እንጨብጣለን ብዬ የማስበው ዋና ጉዳይ ላይ ምንድነው መንፈሳዊ ከመሆናችን በፊት የነበረን አመለካከትና መንፈሳዊ ከሆኑ በኋላ ያለን አመለካከት ምን እንደሚመስል ማስተዋል የምንችለው መንፈሳዊ ከሆኑ በኋላ ነው። ከትም ዓለማዊ ሆኖ ማስተዋል አይቻልም ማለት ሳይሆን ሁልጊዜ አንድና አንድ የምናስበው ዓለማዊ ሆነን በቀልን በየትም በኩል የትም ፍጹም ዱቄቱን አምጪው በአቋራጭም ከብሮ ሀብታም መሆንን ከዛ ደግሞ ቤተክርስቲያን በሚመችን ሰዓት ብቻ መምጣት ወይም ግዳጅ እንደ ለቅሶ፣ ሰርግ፣ ዓመታዊ ክብረ በዓል ሲሆን ብቻ መምጣት እንጂ ዕለት ተዕለት ለኪዳንና ለቅዳሴ ለጸሎትና ለዝማሬ ለጉባኤ አንመጣም ዓለማዊ በምንሆንበት ሰዓትና ይሄ ትንሽ ሰዎችን ልዩነት ፈጥሯል። በሰዎች መካከል አንዱን ጻድቅ አንዱን ኃጢአተኛ አድርጎ እንድንመለከት አድርጎናል። ትንቢተ ናሆም ምዕራፍ 1 ቁጥር 2 ላይ እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር ተበቃይና መዓትን የተሞላ ነው። እግዚአብሔር ተቃዋሚዎቹን ይበቀላል፣ ለጠላቶቹም ቁጣውን ይጠብቃል ብሎ ተጽፏል። እንግዲህ እግዚአብሔር ቀናተኛና ተበቃይ አምላክ ነው ሲባል ጎልማሳ በሚስቱ ንጉስ በመንግስቱ እንደሚቀና ሁሉ እግዚአብሔርም ደግሞ እንግዲህ በክብሩ ሲመጡበት በመለኮቱ ሲመጡበት ምህረት የሌለው ቅጣት ይቀጣል። መንፈስ ቅዱስን የሚሳደብ ምህረት የለውም ተብሎ እንደተጻፈ ክርስቶስ እንደተናገረ እኔን ብትሰድቡ ሰው አይደለህም አምላክ ነህ፣ አምላክ አይደለህም ሰው ነህ ብላችሁ የፈለገ ቃላት ብትለዋውጡና ብትራቀቁ ያስኬዳል። ምክንያቱም ሰው ሆኜ ተወልጄ ስለመጣው በአጭር ቁመት በጠባብ ደረት ተወስኜ መጥቼ እንደዛ ባትሉ ነው የሚገርመው። መንፈስ ቅዱስን ግን የትም አይታችሁ ስለማታውቁ ብትሰድቡት ማስረጃና ምንም አይነት ምክንያት ስለማታገኙ ይፈረድባቸዋል ነው የሚለው ክርስቶስ ሲናገርና እግዚአብሔር ተበቃይ አምላክ ነው ሲባል አዎ በቃ በመለኮቱ ከመጡበት ይበቀላል። ሰውስ ነው አሁን ሰውስ ነው ገጠመኙን እንስማና ሰው እንዴት ነው በቀልን
ማስተናገድ ያለበት የሚለውን እናያለን። ወንድማችን አንድ ሰፈር የሆነ ሰፈር ይመጣና እዛ አካባቢ ላይ መጥቶ መመላለስ ከጀመረ አንድ ሳምንት ሆኖታል በርግጥ እና አንዲት ልጅ ያገኛታል። ያቺ ልጅ ደግሞ የዛ ሰፈር ልጅ ነች። ድሮ እሱ እዛ ሰፈር ነበረ፣ ግን ለልጅቷ ያ ነገር አልነገራትም። ይቅርታ የኔ እህት ማቅሽ መሰለኝ የትዬ ገሌ ልጅ ነሽ አላት። አዎ አይ በቃ በቅርበት ስለማቅሽ ነው ወዲያ ወዲህ ስል ስለማይሽ ነውና አንድ ነገር ላናግርሽ ፈልጌ ነበርና ሰዎች መርዳት ማገዝ ፈልጌ በየሰፈሩ እየሄድኩኝ እየተዘዋወርኩኝ ሰዎችን አግዛለሁ፣ ሰዎችን እረዳለሁ እና እዚህ ቤት አሁን የገቡት ልጆች ሲጣሉ ሲያለቅሱ ሰማሁኝና በሲስተም አድርገን ለምን አናግዛቸውም ይላታል። ደስ ይለኛል፣ ምን ችግር አለው? ማን ትባላለህ አለችው። ገሌ ይባላለሁ ከውጭ የመጣሁት ዲያስፖራ ነኝ ምናምን ብሎ ተዋወቃትና ምንም አልመሰላትም። ዲያስፖራ ነኝ ሲላት ያን ያክል ብዙም አካብዳ አላየችውም እና ምንድነው የምትረዳቸው አለችው። በቃ ዝም ብዬ መርዳት ነው። ምክንያቱም መንገድ ላይ ጎዳና ላይ ያሉ ልጆችን ለመርዳት ስንሞክር ገንዘቡን የሚያጠፉት ለማይረባ ነገር ነው። መጥፊያቸው እንጂ መጥቀሚያቸውን አይደለም እየሰጠናቸው ያለ ነው። ሁሉንም ደግሞ መርዳት አልችልም። ማለፍ እያልኩኝ ቤት እያላቸው ግን የተቸገሩ ሰዎችን ነው መርዳት የምፈልገው። እዚህ ሰፈር ስመጣ አንቺን ያገኘሁት አሁን ሳልፍ እዚህ ጋር ህፃን ልጅ እያለቀሰ ሲገባ አየሁትና ከእህቱ ጋር እየተጣላ ምስኪን ናቸው። እናትየዋን በረዳት ደስ ይለኛል አላት። እሺ ጥሩ ነው። እኔ እንዲያውም አውቃታለሁ። ወንድሟ እናቷ ቅርብ ጊዜ ነው የሞቱት። ወንድሟ ከጠፋ 18 ዓመት አልፎታል። በጣም ምስኪን ናት። የሶስት ልጆች እናት ነች። ሶስቱንም ልጆቿን የወለደች ከተለያዩ ወንዶች ነው እና ብስጭት አለባት። ወንዶቹም ጥለዋት ይጠፋሉ። ምን እንደሆነ ሳይታወቅ ጥለዋት ብን ብሎ የሚጠፉትና በዛ ብስጭት ስላለባት ልጆቿን ያገኘችውን ነገር እየሰራች ለምታበላቸው ምናምን ብሎ ነገራት። ምን ማለት ነው ያገኘችውን ነገር ብሎ ሲላት አንዳንዴም ገላዋን ትሸጣለች፣ አንዳንዴም ደግሞ የምትሸጣቸው ነገሮች አሉ ብላ ስትነግረው በጣም ተሳቀቀ። እውነት ገላዋን ትሸጣለች? አዎ። ከዚህ ነገር ማሳረፍ አለብን አላት። አንተ ግን ምን አይነት ሰው ነህ እንዴ? እንዴት እንደዚህ? በቃ እኔ ዝም ብዬ መርዳት ነው የምፈልገው አላት። ወደ ሀገሬ ቅርብ ጊዜ ስለመመለስ ወደ ውጭ ሀገር የመጣሁት እዛም እያልኩኝ ሰዎችን ረድቼ አድራሻ ተቀብዬ ስለዚህ እንግባ አለችው። ኖ እኔ መታየት አልፈልግም። ሰውን ለመርዳት ሰው መሆን በቂ ነው የሚባል ነገር ታውቂያለሽ አላት። አዎ። ማን ነው ይሄን የተናገረው አላት። ዶክተር ቢኒያም አለችው። ቢኒያም መቄዶንያ ማለት ነው። በቃ ሰውን ለመርዳት ሰው መሆን በቂ ነው። ያ እንዳለ ሆኖ ደግሞ ምን አይነት አመለካከት አለበት? ሰዎችን የምንረዳው ከችግራቸው እንዲላቀቁ ከሆነ ካሜራ ደቅነን ልሰጣት ነው ላጎርሳት ነው ተመልከቱ እንድትበላ ነው እንደገና ደግሞ ላለብሳት ነው ይሄን ቤት አፍርሰን ይሄን ልናረገው ነው ምናምን እየተባለ እየተነገረ አይደለም መሆን ያለበት። በእርግጥ አንዳንዴ ሰርፕራይዝ ማሳየት ምናምን ሰው ደስ ሲለው ማሳየት ጥሩ ነው፣ ግን ለነፍስ ከሆነ ዘላቂ መፍትሄ ከሆነ ግን ማሳየት ጥሩ አይደለም ብሎ ነገራት። በጣም አደነቀችው፣ ገረማትና ብዙ ነገር ነው ያስተማርከኝ አመሰግናለሁ ብሎ ስም ተለዋወጡ። ከዛ እሺ ምንድነው ታዲያ የምትፈልገው አለችው። ስልክ እንለዋወጥ እኔና አንቺ ብር ልክልሻለሁ ገብተሽ ትረጃታለሽ አላት። አይ በዘዴ ስልኬ ልትቀበል ነው እንዴ ምናምን ዲያስፖራው ምናምን አለችው። አረ ጠበሳ ምናምን እንዳይመስልሽ ይሄ ለከፋ ምናምን አይደለም፣ በፍጹም እንደዚህ እንዳታስቢ፣ ከፈለግሽ ይሄው ብሩን አለና ብሩን ሰጣትና እኔ ወደዛ ጋር ሄዳለሁ የዓመት በዓል አሁን ዓመት በዓል ደርሷል አይደል አላት። አዎ የዓመት በዓል በየሰፈሩ እየዞርኩኝ እየሰጠሁኝ ነውና ይሄ ያንቺ ነው ብለሽ ስጫት። ከመቼ ወዲህ ነው ካለችሽ እንግዲህ ቅርብ ጊዜ ነው የጀመርኩት በያት። ከዛ በኋላ መተሽ ስልክሽን ስጪኝ ከወደድሽ ማለት ከፍቃደኛ ከሆንሽ በወር እንድትሰጫት ከሄድኩ በኋላም እልክልሻለሁ ትሰጫታለሽ አላት። በጣም እሺ አመሰግናለሁ ተቀበለ። 10 ሺህ ብር ድፍን 10 ሺህ ብር ተቀበለችው። ከዛ ልትገባ ስትል ቆይ ነው ያላትና እንደገና 20 ሺህ ብር ጨመረላት። ይሄ 30 ሺህ ብር 20 ሺህ ብር አንቺ ጋር አስቀምጪውና ከፈለሽ አንቺም ተጠቀሚ ችግረኛ ከሆንሽ፣ ግን ይሄን 20 ሺህ ብር አስቀምጪውና 10 ሺህ ብሩን አሁን ሰጥተሻት በወር 10 ሺህ ብር መስጠት ትችያለሽ። ማትጠራጠርሽ ከሆነችና ደግሞ እንዴት እንደዚህ ሊሆን ይችላል ብላ ማትል ከሆነ ደግሞ 30 ሺህ መስጠት ትችያለሽ አላት። በጣም ብዙ ብር እኮ ነው አለችው። በቃ ካለኝስ አላት። ጥሩ ነው ደስ ይላል አለችውና በዚህ ተነጋግሮ ገብታ ሰጠቻት
በጣም ደነገጠች። እውነት በጣም ነው የማመሰግነው በችግሬ ሳኔ ደርሽልኝ። ይሄው አሁን ዳቦ ሲገዙ እየተጣሉ ነው የገቡት። አዎ አይ በቃ እግዚአብሔር ችግርሽ አይቶልሻል። የሰፈሬ ሰው አይደለ አቅሻለሁ፣ እንዴት ልጆችሽ እንደምታሳድግ ያውቃለሁ። እና ብትቺ በወር እነዛ ሰዎች የሚረዱሽ ሰዎች እንዲረዱሽ የዝሙት ህይወቱን ብትተይው አለቻት። እኔን የሚረዳኝ ሰው ከተገኘ እኔ ምን ያደርግልኛል? ልጆቹን ለማሳደግ ነው ዝሙት ህይወት ውስጥ የገባሁት። እኔ ምንም አያደርግልኝም። እናቴ ይሄን ቤት ጥላልኝ ባትሄድ ምን ሆነ ነበረ? ጎዳና ነበር የምወጣው አለቻት። አዎ ግን አይን የሆነ ቦታ ላይ ተቀምጠሽ አንቺም ደግሞ ፈዘዝሽ። እዚህ ቦታ ላይ ተቀምጠሽ ይሄን የመሰለ ግቢ ይዘሽ የሆነ ነገር ማድረግ ነበረብሽና መሸጥ፣ መለወጥ፣ ከፍሎ ምናምን እንደዚህ ማድረግ ትችያለሽ እኮ ብላ መከረቻት። ከዛ ይሄን ነግራት ሪከርድ አገሽ ነው ይብሏታል። ሪከርድ አጋ መጣች። ከዛ አሰማችሁ። ካፌ ቁጭ አሉ። በጣም ገረማት። ዝም ብላ ትክብላ ነው የምታየውና የእውነትህን ነው ግን አይደል አለችው። ይሄው በቃ ሰጠሻት እኮ ይሄን ልብር በቃ ስለዚህ ስልክሽን ስጭኝና ከዛ ቴሌግራም ላይ ሀይ እንባባል እኔ ከሄድኩኝ በኋላ ልክልሻለሁ አላት። እሺ ተለያዩ። ገርሟት ገብታ ለእናቷ ነገረች። እቺ ልጅ እማዬ እንደዚህ አይነት ሰው መጣ ነው። አዎ ይገርማል። በጣም መልካም ሰው ነው። መልኩ ማን ይመስላል መሰላችሁ? እፎይን ነው የሚመስለው። እፎይን ያው ዩቲዩብ ላይ የምታውቁት ማለት ነው፣ ቲክቶክ ላይ የምታውቁት። ጺሙ ጅብ ያለ ነው። ይሄ ሙሉ ልት ያለ ነው። በቃ መልኩ ግማሽ መልኩ የሚታወቀው ጺሙን ቢላጭ ኦሬዲ በትክክለኛ ማንነቱ ይታወቃል ብዬ አስባለሁ። እና እግዚአብሔር እውነትም ተበቃይ አምላክ ነው። ለበቀል ነበር ግን ይሄን ያደረገው። የሚገርማችሁ የእግዚአብሔር በቀል ደግሞ በጣም የሚገርመው መንፈሳዊ በቀል ነው። ይሄ ሰው ማን እንደሆነ ልንገራችሁና ከዛ በኋላ ወደ ታሪኩ እንመጣለን። ወንድሟ ነው የሶስት ልጆች እናት ወንድሟ ነው። ውጭ ሀገር ነው የሚኖረው። የዛሬ 18 ዓመት ነው ከዚህ ቤት የጠፋው። 18 ዓመት ሞልቶታል ማለት የጠፋው 18 ዓመት ልጅ ሆኖ ነው። ስለዚህ 36 ዓመት 37 ዓመት ሆኖታል ማለት ነው። እድሜውም ገፍቷል። ገና ልጅ እያለ ነው የጠፋው። በዛ ላይ ጺም ምናምን ስላለ ማንም ሰው አያውቀው። የሰፈር ሰው ግን ጺም ባይኖረው ኖሮ ምናልባት የተወሰነ ሊያውቁት ይችሉ ይሆናል እና ግን ማንም ሰው አላወቀውም። በቀሉ ደግሞ መንፈሳዊ ከመሆኑ በፊት የዛሬ 3 ዓመት የኛን ትምህርት ከማዳመጡ በፊት ወይም ደግሞ መንፈሳዊ ህይወት ውስጥ ገብቶ የመናፍስትን ሴራ አውቆ መዋጋት ከመጀመሩ በፊት ሊበቀል የሚፈልገው አሪፍ የሆነ መኪና ገዝቶ ኢትዮጵያ ውስጥ ወይ አዲስ አበባ ውስጥ ቤት ገዝቶ ባጠገቧ መኪና እየነዳ ፈልሰስ እያለ ምናምን ሾው እያሳያት ምናምን ማበሳጨት፣ ማናደድ ከቻለም ቤቷ አጠገብ ቤት ገዝቶ ወይም ተከራይቶ ሲወጣና ሲገባ ማበሳጨት፣ ማናደድ ነበር የሚፈልገው እንደማንኛውም ዓለማዊ ሰው። ግን ውጭ ሀገር በሚሰራው ስራ ላይ አበሾች አብረውት የኛን ትምህርት የሚያዳምጡ አበሾች ጓደኞች ሆነውት ይሄን ትምህርት እንዲያዳምጥ ነግረውት በጣም ከባድ የሆነ በሽታ አለበት። ይሄ ነው ብዬ መናገር ማልችለው የበሽታውን መድኃኒት ፍለጋ ሲያማክራቸው ምን ሲላቸው ይሄ እኮ አጋንንት ነው ይሉታል። በእናታችሁ ተውኝ፣ ሁሉ ነገር ከአጋንንት ጋር እያገናኛችሁ ሁሉ ያም ማን ስሙ እንደዚህ ሳናግረው ምናምን ብሎ ሲል ጊዜ ግድ የለህም እስቲ ዝም ብለህ እኛ ምንም ነገር አናዝህም፣ ጸሎት እየጸለይክ እየሰገድክ 3 ቀን ወይም 7 ቀን እየጸለይክ ማነህ የምታሳመመኝ? በስላሴ ስም ታሰር፣ ከእናት ከአባት የመጣህ ዛር ታሰር እያልክ ጸልይ ያሉት። እሺ ብሎ ውጭ ሀገር ነው እንግዲህ ይሄን ነገር እያደረገ ያለው ይነግሩታል። እና እሺ ብሎ ሱባኤ ይዛል። ሱባኤ በያዘ በአራተኛው ቀን ላይ ሱባኤ ምን እንደሆነ ራሱ አያውቅም። በነገሩት መሰረት ብቻ ነው። ከቤት እንዳትወጣ፣ ስልክ እንዳታይ፣ ዝም ብለህ ብቻ የምትፈልገውን ሐሳብ ብቻ ተናገር፣ ከዛ እግዚአብሔር ይመልስልሃል ነው የተባለው። እሱ ደግሞ የሚፈልገው ምንድነው? የራስ ምታቴ ችግር ምንድነው? እግዚአብሔር ሆይ ግለጥልኝ፣ እኔ ውስጥ ያለ ጠላት ካለ ታሰር፣ በስላሴ ስም ታሰር ብለው በወረቀት ጽፈው ስለሰጡት ያን እያለ ሲሰግድ በጣም የሚገርም ነው። አራተኛው ቀን ላይ ከባድ ራስ ምታት ተነስቶበት መቀባጀር ጀመረ እና ቅዠት እንደ ሰመመን ነገር አድርጎት ካጠገቡ ፊት ለፊት መጥቶ የሆነ እርቃኑን የቆመ በጣም ትልቅ ሰው ነው። በጣም ግዙፍ የሆነ ሰው ነው። እርቃኑን የቆመው ከነመለመላው ማለት ነው። ቆሞ ፊት ለፊቱ የማይሆን ነገር ያደርጋል። ይሁን እንዲህ ነው ማለት አያስፈልግም። የማይሆን ነገር ያደርጋልና ዞር በልኝ ካጠገቤ አንተ፣ ይሄ ጸሎት ቦታ ነው፣ ምን እያረክ ነው? እግዚአብሔር ገስጽህ፣
ዞር በልኝ ብሎ ቀና ብሎ ሲመለከት አባቱ ነው። እና እንዴ አባዬ አንተ ነህ እንዴ እንደዚህ የምታደርገው? ይሄ ነውር አይደል እንዴ ምናምን ብሎ ይላልና በሰመመን ውስጥ ሆኖ ቅዠት ነው። ተኝቷል እኮ ግን አልተኛምም፣ ተኝቷል። መሀል ላይ ሆኖ የሰመመን ውስጥ ነው ያለው። ብንን ብሎ ሲነሳ ህልም ነው። እንዴት አባዬን በዚህ ልክ አየሁት? ይሄ ነገር ምንድነው ብሎ አባቱ ፊት ለፊቱ መጥፎ ነገር ሲያደርጉ ነው ያያቸው። ጥሩ ያልሆነ ነገር ያው ይገባቸዋል መቼም አይደለም። እንደገና አሁንም 7 ቀን ጨምራለሁ ብሎ 7 ቀን ጨመረ። ያኛውን 7 ቀን ጨርሶ ሌላ 7 ቀን ጨመረ። ስራውን ትቶ ነው። ከዛ አሁንም እንደገና ያው ነገር ተደገመ። ግን እዛው ቦታ ሳይሆን በህልሙ ሜዳ ላይ ነው። አባቱ ከዛችም ሴት ጋር እጁ በካቴና በፖሊስ ካቴና በሰንሰለት ራሱን ያስራል። ይሄዳል፣ ቀጭ አድርጎ ያስራል። ሌላም ሴት ትመጣለች እዚህኛው ጋር እዚህ ጋር ብዙ ሴቶች እንደዚህ በእጁ እየጎተተ ይሄዳልና ሁሉም ሴቶች ካጠገቡ መሄድ አይችሉም፣ ይከተሉታል። በቃ እየሳቁ ነው የሚከተሉት። እና ግን አባቱ ነው። መጨረሻ ላይ ጉድጓድ አጋጥሞት አባቱ ጉድጓድ ውስጥ ሲገባ ሴቶቹም ተከትለውት ገቡ። አንድ ሴት ብቻ ቀረች። ያቺ አንድ ሴት ወጣ ብላ ከጉድጓዱ ወጣ ጥግ ላይ ያዘችው ሴት ያሳደገችው እንጀራ እናቱ ናት። አንድ ሴት ብቻ ቀርታለች። ያማን አባቱ ሞቷል፣ በህይወት የለም። ብዙ ሴቶች ጋር ይዞር ነበረ። እንጀራ እናቱ ደግሞ እናቱ የሱም እናት ሞታለች። የሱ እናት የሞተችበት ምክንያት አደጋ ነው። በአደጋ ምክንያት የሞተችው ለንግስ ወደ ገዳም ሲሄዱ በዛ ምክንያት የሞተችው ያለኝ እንግዲህ ነፍሳቸውን ይማር። በነገራችን ላይ ሰሞኑን በንግስ ምክንያት በየክፍለ ሀገሩ በግሸንም በሸንኮራ ማርያም በምትባል ቦታም በጣም ብዙ ሰዎች አደጋ ደርሶባቸዋል። እግዚአብሔር ነፍሳቸውን ይቀበል። ንስሐ ሳይገቡ የሞቱትንም እንግዲህ ይቅር ይበላቸው። ሌላ ምንም ልንል አንችልም። ምህረቱን ይስጣቸው። በቤተሰቦቻቸው ጸሎት ይዳኑ። እንደዚህ ነው የሞተችው ሴትዮዋና እናቱ እንጀራ እናቱ ግን ከዛ ጉድጓድ ተርፋ ጥግ ላይ ሆና ጉድጓዱ እንደዚህ ከርቀት እንደዚህ ብላ ያያየችው እዛው ቁጭ ብላ ወጣት የነበረች ሴትዮ እያረጀች መጣ ስትሞት ያያታል። እዛው በተቀመጠችበት እና ይሄንን ህልም አየ። ድጋሚ ደግሞ እንደገና አሁንም ሱባኤውን ሊጨርስ መጨረሻ ላይ ደግሞ እህቱን አያት። እህቱ በቢላ ስትወጋው፣ ስትገዘግዘው፣ ስታባረረው፣ ውሻ ስትለቅበት ምናምን ነው የሚያው። በቃ እጅት በቃ ሳይምሮ ተረበሸ። ግን ለሱ ጥሩ ምልክት ነው የሆነው። ጓደኛውን ግን በየቀኑ እየደወለ ይነግረዋል። ይሄ ነው ይወልህ እኔ መነግር ይሄን ነው ራስ ምታት ይለቃል ብዬ ነበር። አሁን አለቀቀም ሲሉ ራስ ምታት የሚባል ነገር የለም። ሁለተኛው ሱባኤ ላይ ራስ ምታት ይለቆኛል አለ። ከዚህ በኋላ አይመለስም። በደንብ ስገድ፣ በደንብ ጸልይ። ሱባኤን ከጨረስክ በኋላ ማታ እየሰገድ ቀን ስራ መስራት ትችላለህ አለው። በዚህ የተነሳ ልጁ ትምህርታችንን ማዳመጥ ጀመረ። በጣም ጎበዝ መንፈሳዊ ሰው ሆነ። ዝሙት አቆመ። እዛም የሚለው ነገር ለምን በአባቱ ነው የወጣው። አባቱም ልክ እንደዛው ዘማዊ በየቦታው ይዘሙቱ ነበር። እሱም ልክ እንደዛው ነው የቀጠለበት የነበረው። ዝሙት አቆመ። የበቀል ስሜቱንም ራሱ መቀየር ጀመረ። እኔ እህቴን ማዳን አለብኝ፣ ስለዚህ ከእናቷ ነጥዬ እንዴት ነው ማኖራት እያለ እያሰበ እናቷ መሞቷን አወቀ። ጭራሽ አልሰማም ነበር መሞቷን። ከዛ በኋላ ሰፈር ምናምን ሲደዋውል ምን ሲል እናቷ መሞቷን አወቀ። አሁንም ይቺ ልጅ በር ላይ ያገኛት ልጅ ሳባ ትባላለች። ስሟን መግለጼ ምንም ችግር የለውም፣ ምክንያቱም ፈቃደኛ ስለሆነች ነው። ሳባ ይገርማል። በቤት ውስጥ እየተከናወነ ያለውን ነገር ከእናቷ ነው የምታውቀው። ከእናቷ ሰምታለች። ወንድሟን አሰቃይታ ከቤት እንዲሰደድ አድርጋ ይኸው በበረሃ ሄዶ ተሰዶ ውጭ ሀገር እንደሄደ ከዛ በኋላ የት እንደገባ አይታወቅም፣ ጠፋን የተባለው ብለው ነግረዋታል። ያንን ግን አሁን አላስታወሰችው፣ ትዝ ይላትም አልቻለም። በፊት ግን ታውቃለች ይሄን ታሪክ እና ነገረችው ለራሱ። የዚች ልጅ ወንድም እህቱ በጣም እቺ ልጅ ታሰቃየው ነበርና የሱ ግፍ ሳይሆን አይቀርም ለዚህ ጉስቁስ የሚያረጋትና ወንድሟን ከእናቷ ጋር ሆና ተጋግዛ በጣም ታሰቃየው ነበር። ከምግብ አንፃር ራሱ ለይታ ለልጇ ደህና ምግብ እየሰጠች ለሱ ደግሞ ማይረባ ምግብ እየሰጠች ታዳላ ነበር እናትየዋ። አይቀጥቆጣት ነው የተቀጣችው። አሟሟታ ጥሩ አይደለም አሟሟታ ነው የተባለው። የልጅቷ እናት የእህቱ እናት ማለት ነው፣ ወይም እንጀራ እናቱ ግን ሙያ ስላላስተማረቻትና
በቤት ሰራተኛና በቅምጥል ስላደገች እናቷ ስትሞትባት ግራ ገባት ልጅቷ። ከችግር ለመውጣት ብላ ያገባችው ወንድ መጥቶ አንድ አስወልዷት ቀበጥ መሆኗን ሲያይ ያረረዛ ብሎ ትቷት ሄደ። ከዛ ደግሞ ሌላ ወንድ መጣ። ሲገባ እሷም ደግሞ በቤቷ ስላመጣችው ልጅም ስላላት ትንሽ ይሄ ቤት አለኝ ምናምን ባለ ንብረት ነኝ አምጥቼህ ነው እንጂ ምን ይሆንክ መሰለ አይነት ነገር ስትንጠባረርበት ጥሎላት ጠፋ። አንድ አስወልዷት ሁለተኛ ማለት ነው። ሶስተኛም ደግሞ ልክ እንደዚሁ ከስንት ጊዜ በኋላ አገባች። አብሯት ተቀመጠ። አንድ ወለደችለት። ከዛ በኋላ ጠጪ ሰካራም ምናምን በቃ ራሱን የሚጥል ምናምን ሰው ሲሆን ውጣልኝ አለችው፣ አባረረችው ማለት ነው። ግን የወጡበት መንገድ ይሄ ይሁን እንጂ ትዳር እንዲኖራት የማይፈልግ መንፈስ አለ። ከዛም ቀጥሎ ደግሞ ተረግማለች። እናቷን ረግማታለች፣ የገዛ እናቷ ማለት ነው። እርግማኑ ከምንድን ነው የመጣው? እናቷ ከሞተች በኋላ ማነው እናቷ ወንድሟ ከጠፋ በኋላ ከስንት ዓመት በኋላ ቢያንስ ወደ 7 ዓመት 8 ዓመት በኋላ ወንድሜን እንዲሰደድ ያደረግሽው አንቺ ነሽ፣ ወንድሜን አፈቀኝ ምናምን እያለች ስትናገር እናቷ እንዴት በዚህ ልክ እያሳደግኩሽ ይሄንን ወንድሜ ብለሽ ትጠሪዋለሽ? እኔን ጠላት አድርገሽ እሱ እንዴት ወዳጅ ታደርጊያለሽ? ብላ አይለፍልሽ ብላ ረግማታለች። ይሄንን እርግማ እንዳለ ሆኖ ወደዚህ እንምጣ። አሁን ይሄ ልጅ ከሰፈር ከሳባ ጋር እየተደዋወለ ሳባ ደግሞ በወር ገንዘቡ ልትሰጣት ብታቀድም ግን እቤቷ ትገባለች። ሂጂና ግቢና ይሄን ትምህርት ስጫት ይላታል። እሺ ምንድነው ትምህርቱ? መጀመሪያ እኔ ልስማት ትላለች። ሰሚው ችግር የለውም ወደ በሞባይልሽ ላይ በቴሌግራም እንዴ ትምህርቱን ልክልሻለሁ፣ ለሷ ደግሞ ይሄን ትምህርት ስጫት ብሎ ሲላት እሺ ብላ ግን ለሷ ሳትሰጣት ቀድመ ሄዳ ፍላሹን ቤት ሰካችሁ። በፍላሽ ነበር የሰጣት። ከዛ በፍላሽ ላይ ትምህርቱን ካየችው በኋላ በጣም ገርሟት ይሄን ትምህርት ነው የምታዳምጠው አለችው። በዚህ ትምህርት ምክንያት ነው እንደዚህ በጣም ስማርት የሆንከው አለችው። ይሄ ማለት የስብናውን ስለወደደች ስላፈቀረችው ነው። ምናልባት ስማርት ነህ ብለሽ ካሰብሽ አዎ ይለውጦኛል፣ በቀል የእግዚአብሔር ነው ብዬ እግዚአብሔር ይበቀል ብዬ እኔ በፍቅር ክርስቶስ እንደተበቀለ ልበቀል ያሰብኩትም ይሄን ትምህርት ሰብቼ ነው እንጂ እንደዚህ አልነበረም ያሰብኩት ብሎ ይነግራታል። በል እንግዲያውስ ቴሌቪዥን የላትም፣ ስለዚህ 32 ወይም 24 ኢንች ቴሌቪዥን ግዛላትና በዛ ነው ማየት ያለባት አለች። ቴሌቪዥን የላትም። አዎ ወዲያውኑ ሄዶ ቴሌቪዥን ገዝቶ አምጥቶ ሰጣት። ገረማት። ሰው እንዲድን ይሄን ያክል ርቀት የምትሄድ ሰው ከሆንክ በጣም ከባድ ስራ ነው እየሰራ ያለው። ምንድነው ገንዘቡን ከየት ነው የምታገኘው? ዝም ብሎ ይበተናል የውጭ ሀገር አለችው። አይደለም በቃ እሷ ደስ ይበላት፣ ምን ችግር አለው? ደስ እንዲላትና መንፈሳዊ እንድትሆን ስለምፈልግ ነው አላት። እሺ ዛሬ እንኳን አብረን ግባና ነቢያን ስላስተዋውቅ አለችው። ነው አልፈልግም፣ አያስፈልግም፣ በርቀት የሚያገኛት ሰጠሻት? አዎ ፎቶ አንስተሽ ላኪልኝ ይላታል። ፎቶ አንስታ ትልክለታለች። በጣም የሚገርማችሁ ነገር በቃ ትምህርቱን ወደደችው። ግን አንድ ጊዜ ብቻ ነው ያዳመጠችው። ለምን ይሄን ትምህርት አዳምጪ ብላ ስትሰጣት በቃ የሆነ ሰባኪ ትምህርት የሰጠቻት ነው እንጂ መሰላት ይሄ የሚረዳሽ ሰው ነው የሚያግዙሽ ሰዎች ናቸው ይሄን ትምህርት የሚያስተምሩት፣ ይሄን ትምህርት አዳምጪ ብላ አይደለም የሰጠቻት። በቃ ለልጆቹም ቴሌቪዥን ይገዛላቸው የቤተ ክርስቲያን ስብከት እኔ ቤትም ስላለ እሱ ልስጥሽና አዳምጪ ብላ ስትሰጣት ከፈተችው። አንድ ገጠመኛ አዳምጣ ከዛ በኋላ ዘጋት። በቃ ከዛ በኋላ መድገም አልፈለገችም። አጅሬው ይሄን አይፈልገው። እንደዚህ እያሉ የተወሰነ ሲያግዛት ሲረዳት ቆየና ግን እኮ በወር ነበረ 10,000 ብርም ይሁን ምንም እረዳታለሁ ብለህ ነበርከው። አሁን እኮ በየጊዜው እየረዳሃት ነው አለችው። ምን ችግር አለው? አንቺም ስለምትደውይልኝ ምንድነው የጎደላት ስልሽ ስለምትነግሪኝ እየሞላሁላት ነው። ሌላም ቤት እንደዚሁ እያሟላሁኝ ነው አላት። ግን እኮ እሱ ውሸቱን ነው። ሌላ ቤት እየረዳ አይደለም፣ እያገዘም አይደለም። እህቱን ሊበቀል የመጣው በፍቅር ስለሆነ ብቻ ነው። በፍቅር ስለሆነ ብቻ ነው። እና ቤተሰቦቼ በጣም እያደነኩት የመጣሁት እዚህ ጋር ነው። በመሃል በደንብ አስተማረቻት፣ የመከረቻት ትወጣለች። በመሃል ሳባና ይሄ ሰው ባለታሪካችን የግል ወሬያቸውን ሲጨዋወቱ ደወለችልኝና እኔ ጋር መምህር አለችኝ። አቤት አልኳት። እኔ ትምህርትህን ማዳመጥ የጀመርኩት
ከዲያስፖራ ነው ከውጭ ሀገር የመጣ ዲያስፖራ አለ እና ግን ልጁ ጻድቅ ሳይሆን አይቀርም ወይም ደግሞ የሆነ ንጹህ ሰው ነው አንዳንድ ትምህርቶችን ሳዳምጥ የሱ አይነት ባህሪ ያላቸውን ገጠመኞች ስትናገር ሰማሁኝና ምን አይነት ሰው ነው አለችኝ እኮ ምን አይነት ነው ሰው ነው ስላት በየሰፈሩ እየሄደ ሰዎችን ይረዳል ሰዎችን ያግዛል እና እኛ ሰፈር ሲመጣ እኔን ያገኘኝ እና እዚህ ቤት ገብተሽ እርጂ ገንዘብ እርጂ ይሄን አግዢ የጎደላትን አሟይላት ደሃ እርጂ ግን እኔ መታየት አልፈልግም ነው የሚለው አለችኝና ዋው የሚገርም ሰው ነው አሪፍ ዲያስፖራ ነው ይሄ ደግሞ ለየት ያለ ነው ሳክዚ አረ በጣም የሚገርም ነው መምህር እንጃ ብቻ እኔ ደውዬ እንዴት እንዳገኘሁም አላውቅም አለችኝ ቴክስት ታርግልኝ ነው የመለስኩላት የደወልኩላትና አዎ እንደዚህ አይነት ሰዎች አሉ ግን አንቺ ትምህርቱን ያዳመጥሽ ነው በደንብ ያዳመጥኩኝ ነው መንፈሳዊ ሆኜ በቃ ጥሩ አስቀዳሽ ጥሩ ጸሎተኛ እንደሆን ያደረገኝ እሱ ነው ይኸው ከመጣ እንግዲህ እኔ ከሱ ጋር ከተገናኘ 2 ወር ሆኖናል አንድም ቀን የዝሙት ጥያቄ አቅርቦልኝ ያቅም የወሲብ ጥያቄ አቅርቦልኝ ያቅም ቤት ክርስቲያን እንሂድ ነው የሚለኝ ገዳማት እንሂድ ነው የሚለኝ ካፌ ነው የምንገናኘው ክላስ እንያዝ እንኳን ብሎኝ ያቅም እና ምን ይሻላል አለችኝ ምንድነው ይሻላል ወደድሽው እንዴ አልኳት በጣም ወደድኩት አለችኝ እና ምንድነው የፈለግሽው ስራ ጊዜ ተማሪ ስለሆነ በአንተ በኩል መጠየቅ ፈለኩኝ በቃ በአንተ በኩል ስሜቱን ማወቅ ፈለኩኝ ማግባት ትፈልጋለህ በአንተ ዙሪያ ማን አለ ምናምን ብለህ እንድጠይቀው ፈለኩኝ በዘዴ እንድጠይቀው ፈለኩኝ እንዴ አንቺ አትጠይቂውም እንደ ስለ ጊዜ መምህር ያፈቀረ ሰው ኮፈሪ ነው አለች ሌላውን ሰው አይፈራም ያፈቀረውን ሰው ግን ይፈራል አለች በጣም ትክክል ናት ያፈቀሩ ሰዎች እንደዚህ ናቸው ማለት የሰፈር ተደባዳቢ የሚባል ሰው አስቡት በጣም ኃይለኛ የሚባል ሰው ወጠምሻ የሚባል በቃ የሆነ ዱርዬ የምትሉት ሰው አንዲትን ሴት ካፈቀራት በቃ ሽባ ነው የሚሆነው እሷን ሲያት ይሽመደመዳል ይርበተበታል አፉ ይንተባተባል ምናምን ፍቅር ግን አይቀርም ሌላ ሰው ግን አየኛ አላየኝ አይልም መጥቶ በሯሪ ሲቆም አቅፋት ሲሄድ እሺ ካለችው በኋላ ወይም እሺ ባትለውም በቃ ብቻ በአጠቃላይ ደንታ የለውም ስለሌላ ሰው ስለዚህ ሌላውን ሰው አይፈራም ያፈቀረውን ሰው ይፈራል ወይም ደግሞ ሴትም ኮነች ሌላውን ሰው አትፈራም ያፈቀረችውን ሰው ደግሞ በጣም ነው የምትፈራው ልክ እንደ ወንዶች ጉዳይ ቁጥር 1 ማለት ነው ወንዶች ጉዳይ ቁጥር 1 አይታችሁት ከሆነ መጨረሻ ላይ ነው ድፍረት አግኝታ የጠየቀችው እንጂ በጣም ብዙ ሰዎችን ትደፈራለች እሱን ግን ትፈራለች ንግግሩ ስዋት ማለት ነው ስታፈቅረው ማለት ነው ወደዚህ እንምጣና እሺ በቃ ችግር የለውም አናግርልሻለሁ ምናምን በተባባልንበት በዛው ሳምንት ደግሞ ያለቀሰች ደወለች ምን ነው አልኳት አስቀየምኩት ተማሪህን አስቀየምኩት አለችኝ እንዴት ስለ አንዳንድ ነገር ሳወራው ስጠይቀው ትዳር አለው ልጅ አለው ስለው ምንም ነገር የለኝም ሐሳቡም የለኝም አለኝ እና ታዲያ ምን ችግር አለው ብንቀራረብ ነኝ እንጂ አይ እኔ እናንተ ብንቀራረብ ምን ችግር አለው ብዬ ስለው ደስ ይለኛል ግን ጓደኛ አለችኝ ጥሩ ስሜት የለኝም ከሷ ጋራ እስቲ ለምን ደውለን አናወራትም አለኝ እሺ ብዬ ደውላት አልኩት ልክ ሲደውላት በስድብ ያጠረገረገችው እንዳትደውል ሁለተኛ ጥላኝ ሄደሃል ኢትዮጵያ እንደምትሄድ እንኳን አልነገርከኝም በቴሌግራም ነው የምታወራው ውጭ ሀገር ነች ያለችው ታዲያ እኔ እናት ቀበጠውንሽብኝ እኮ አስቸገርሽኝ በቃ ሁሉ ጊዜ ስንገናኝ ናይት ክለብ ነው ጭፈራ ቤት ነው ቤት ክርስቲያን እንሂድ ስልሽ እኔ ላንቺ ብዬ ናይት ክለብ እየሄድኩልሽ አንቺ ግን ለኔ ብለሽ ቤት ክርስቲያን አትመጭም ስለዚህ ምንድነው ማድረግ ያለብኝ ምናምን እያለ በትህትና ሲያናገራት እንደው ምራቁ አይደርስም እንጂ እዛ ሆና ድጋሚ ሁለተኛ እንትን ካገኘው በቃ አልፈልግም በቃ እኔ እንዳንተ አይነት አልፈልግም እኔም ፈልገው ፈታ የሚያደርገኝ ሰው ነው ሁለተኛ ላገኘው እንዳትደውል ምናምን ብላ ጆሮ ላይ ዘጋችሁ እና ታዲያ ምን ተፈጠረ አንቺና እሱ በምን ተቀያየማችሁ አልኳት አይ አስበህበትስ ቢሆን ይሄንን እኔን ለማጥመድ የፈጠርከው እኔን ለማጥመድ የፈጠረው ነገር መስሎ ተሰማኝ አለች እንዴ ሐሳቡን ያነሳሽበት አንቺ አይደለሽ አዎ እሱ ሐሳቡን አንስቶት እንደሚያፈቅርሽ ነግሮሽ ከዛ እንደውልላት ብሎ ቢሆን ኖሮ የሆነች ልጅ አዘጋጅቶ ነው እንደዚህ የሚሰራደበው ስለዚህ አንቺን ለመሳብ ያደረገበት መንገድ ነው አንቺ ነሽ ሐሳቡን ያነሳሽው ልደውልላት አለሽ ሲደውል ስልኩ ምን ይላል አልኳት ማይ ላቭ ይላል በቃ ማይ ላቭ ሚል ከሆነ በቃ ፍቅረኛው ነሽ ማለት ነው ምንድነው የምትይው በቃ እኔም በጣም ፈራሁት አለችኝ እና ምንድነው ያረግሽው አልኳት ካጠገቡ ተነስቼ ነው የወጣሁት ይሄድኩት የሱ ዓላማ ሰው መርዳት አንቺ ደግሞ ሌላ እንቅፋት ትሆኚበታለሽ እንዴ ብትቺ መንፈሳዊ አርጎሻል አይደል ይቅርታ በይው አልኳት አይ መምህር አናግርልኝ አለችኝ እሺ ስልኩን ስጪኝ ብዬ ስልኩን ተቀብዬ ስደውልለት ትሩ ኮለር ላይ መምህር ተስፋዬ ብሎ ወጣለት መምህር አለኝ አቤት እኔ ውጭ ሀገር ሆኜ ፈልጌ አጣሁ እንዴት ደወልክ አለኝ
ካንተ ጋር ያለችው ሳባ ነች ስልክህን የሰጠችኝ። ወይ ለምን ትንሽ ተቀያይማችኋል መሰለኝና ኧረ እኔ በሌላ ጉዳይ በጣም እፈልግሃለሁ በጣም ለትልቅ ጉዳይ እንፈልግና የሷ ጉዳይ በጣም ቀላል ነው ዝም ብላ አኩርፋ ተነስታ ሄደች እንጂ ምንም ችግር የለውም። ራሷ ነገሩን አምጥታው ራሷ ደግሞ እኔ እንጃ ብሬያት መሆን አይመስለኝም። ለፍቅር ጠይቃኛለች ግን ምትሆነኝ አይመስለኝም። ምክንያቱም ገና የመጀመሪያ ቀን በጠየቀችኝ ቀን አኩራፊ ሆና ነው ያገኘኋት። ይሄ ደግሞ በጣም ከባድ ነው። አይ ስለምትወድህ ነው በጣም ነው ያፈቀረችህ። ምክንያቱም ስብእናህ ምናምን ገርሟት ደውላልኝ ነበር አልኩት አለኝ። ስብእናህ ገርሟት ጻድቅ ሳይሆን አይቀርም ቅዱስ ሳይሆን አይቀርም አለችኝ። ስለዚህ ሳቀና ኧረ እኔ ዘማዊ ነኝ እኔ ኃጢአተኛ ሰው ነኝ እንደዚህ አይነት ሰው አለው ሰው መርዳት ግን እወዳለሁ። ግን ደግሞ እቺ እህቴ ነችና ላገኝ አለኝ። አገኘሁት። በጣም የሚገርማችሁ ነገር ስለ እህቱ ሲነግረኝ ሊበቀል እንደመጣ ሲነግረኝ ያለውን ነገር በሙሉ በአጠቃላይ ስናወራ ልጅቷ ደንግጣ ነው የምታየው። ለዚህ ነው የመጣው አለችው። አዎ እናንተ የማማ እትዬ ገሌ እንደዚህ ያሳደጉ የጠፋ 18 ዓመት የጠፋው ልጅ ነው አለችው። አዎ ከእኔ አላምንም አለችው። መቼም ጺምን ተላጭ እንደማትይኝ ነው። ጺምን አልላጭም። ከዛ እንዲህ ጺሙን ገልጣ ታየዋለች። ፎቶውን አነሳችውና ስናፕቻት ላይ ጺሙን አጠፋችው። በስናፕቻት በአንዳንድ አፖች አሉ አይደል? አዎ ራስህ ትመስላለህ አለችው። ልጅቷ ትንሽ ታስቃለች። ምንድነው በጣም ስላፈቀረችው የምታወራው ነገር ዝብርቅርቅ ያለ ስለሆነ እዛና እዛ እየረገጠች ነው የምታወራው። ልጁ ተረድቷታል። መምህርን ይሄ መልክ ምን ላድርገው ምናምን አለኝ። መልክህ አይደለም ስብእናህ ነው። መልክህ ምንም እዚህ ግባ የሚባል አይደለም። ምክንያቱም መጀመሪያ መልክህን ወዳው ቢሆን ኖሮ ቀደም እንደተናገረች መጀመሪያ ሲተዋወቃት ምንድነው ያለችው? ዲያስፖራ ነኝ ስትላት ምን ስሜት ተሰማት? ምንም አልተሰማትም። እንዲያውም ጭራሽ ለጠበሳ ምናምን ከሆነ አረበን ተነቅቶብሃል ምናምን ብላ ልትሄድ ሁሉ ነበር። ታዲያ መልክህ አይደለም ማለት ነው። ስለዚህ ከመልክ ጋር ታገናኘው አልኩት። አሁን ቆንጆ ስለሆነ ልጁ ማለት በጣም ነው የሚያምረው። የወንድ ሴት በሉት በቃ መልኩ ጺም ስላለው ልጁ በጣም ነው የሚያምረው። እና በዛ ተገናኘን ተዋወቅን። ከዚህ ከሱ ጋር ማለት ነው ተዋወቀን ማውራት መጫወት ጀመርንና ምንድነው የፈለከው ስለው እንድታስቆርብልኝ ነው የምፈልገው አለኝ። እንዴ ለማስቆረብማ ከሆነ ራስን ማስቆረብ ያለው ኖ መጨረሻ ላይ ላገኛት የምፈልገው አለኝ። ከቆረበች በኋላ ስለው ደነገጥኩኝ። እንደዚህ አይነት ነገር ሁለተኛ ጊዜ ሲያጋጥመኝ እንደዚህ አይነት ሰው ማለት ነው ሂድና ገሌን እንደዚህ አድርግልኝ ብሎኝ አስቆርብልኝ ብሎኝ አስቆርቢያቸው ጨርሰን መጨረሻ ላይ በቆረቡበት ቀን ያገናኙዋቸው ሰዎች አሉና እሱም እንደዛ ነው የሚፈልገው። ያንን ገጠመኝ ሰምቶታል። ያንን ራሱ መድገም ነው የምፈልገው አለኝ። ኦኬ ጥሩ እሺ ቀደም ተከተሉ ንገረኝ አልኩት። አንተ ከዚህ በኋላ ላንተ ሰጥቻለሁ በቃ ሄድና አስቆርባት ከዛ በኋላ እናወራለን አለኝ። አንተ ለመጨረስ ያለብህ ይሄን ስራ ለማንኛውም አክብረኸኝ ስለመጣ አመሰግናለሁ ምናምን አለኝና የምትረዳቸውን ሴቶች ማየት ፈልጋለሁ አለኝ። ሚስት ፈልገህ ነው ስለው ጊዜ ኧረ በእናትህ እሷ ፊት እንደዚያ ነገር አትናገር አለኝ። መምህር ምን እያልክ ነው አለች። ከዛ አይ በቃ ምን ያህል እንደምትወጂው እንዴት እንደምታፈጭ ለማየት ፈልጌ ነው አብረሽን ትመጫለሽ አልኳት። እና እንዴ እዛ ሄዶ ደግሞ ሴት ይምረጥ እንዴ አለችኝ። ችግር የለውም አልኳት። ከዛ ከምረዳቸውን እህቶች ቤት አመጣሁት። ምረዳቸው ቤት አምጥቼ አሳየሁት። 7 ምናምን እህቶች ነበሩ። ከነሱ መካከል ተቀምጠን ጸሎት ጸልየን በቃ ደስ ብሎት ሻይ አፍልተውለት ምናምን በቃ ደስ በሚል ሁኔታ ተለያየን እና የቤት ኪራያቸውን የአንድ ወር የቤት ኪራያቸውን እችላለሁ ብሎ የቤት ኪራይ ከፍሎልኝ ሄደ። ተለያየን ማለት ነው። የቤት ስራ ሰጠኝ። አመሰግናለሁ ብዬ እኔም ስራውን አገልግሎቱን ለማገልገል ተነሳው ማለት ነው። እና ወደ ልጅቷ ቤት ወሰጂኝ አልኳት። ወደ እህቱ ቤት ማለት ነው። ሄድን። እንዴት ነሽ? እግዚአብሔር ይመስገን። ገንዘብ የሚያግዙሽ ሰዎች ምናምን እንዴት ነው? ይደውሉሻል? ኧረ ማንም እሷ ብቻ ነች የምትመጣው። ግን መልክ የት ነበር ያየው ምናምን አለችኝ። አንቺ አዋረድሽኝ አለቻት። እንዴት እንዴ የመምህር ተስፋዬን ትምህርት አዳምጪ እያልኩሽ ፍላሽ ሰጥቼሽ አልነበር እንዴ? ጭራሽ የትን ማቀት ይዋለሽ እንዴ አለች። ተበላው አለች እንደዚህ ብላ። ለካ በፍላሽ ትምህርት ሰጣት። ቴሌቪዥን ተገዝቶላት ፍላሹን አንድ ቀን አዳምጣው ትምህርቱን ከዛ በኋላ አላዳመጠችውም ብያቸዋለሁ። አንዴ ነው ያየችኝ። እንግዲህ 2 ወር ምናምን አልፎታል አስቡት። እና አንዴ አይታኝ እንድታስታውሰው አትችልም።
ስመጣ ደግሞ ይቀየርባታል መልኩ ማለት ነውና አዎ በእናትሽ ትምህርቱ እኮ መንፈስ ስለሚል በቃ በጣም ጨነቀኝና ተውኩት። ማዳመጥ አስጠላኛል እና በቃ ዝም ብለን ቴሌቪዥን ኢቢኤስ ምናምን ነው የምናየው። እኔ ስመጣ ታዲያ እያዳመጥሽ ነው ስልሽ አዎ የምትይኝ ውሸትሽ ነው። አዎ በቃ እያስመሰልኩኝ ነው፣ እየሰማሁ ነው፣ እየጸለይን ነው፣ እየሰገድን ነው የምልሽ ዝም ብዬ ነው አለቻት። ኧረ በጣም ነው ጥፋት ያጠፋሽው እንዴ! ሞራሌን እኮ የነካሽው። እኔ እኮ እየተለወጠች ነው ብዬ እየተናገርኩኝ ነው ለሰዎቹ፣ ለሚረዱሽ ሰዎች። እሱና እኔ እኮ ገንዘቡን እየሰበሰብን እያመጣን የምንሰጥሽ ስትለው ጊዜ የኔ አባት አንተ ነህ እንዴ የምትሰበስበው ገንዘቡን አለችኝ። አዎ አልኳት። እንድትሰማኝ ነው አንድ ግዴታ ዘዴው ያ ነው። ኧረ እንዴ እንደዛማ ከሆነ ትምህርቱን ያስተማርከው ትምህርቱ እኮ አሪፍ ነው አለችኝ፣ ግን ከበደኝ አለች። በይ እንደዛማ ከሆነ ችግር አለ ወይ እናትሽ ወይ ደግሞ አባትሽ ጋር ችግር አለ። ይሄ ትምህርት ከከበደሽማ የሆነ ነገር አለ ማለት ነው። በአዳም ሉክ ያመልኩ ነበር ሳ ጊዜ አዎ እናቴ ችግር ነበረባት፣ ብቻ አንዳንድ ነገር አለ አለችኝ። ቶሎ መናገር አልፈለገችም እንጂ የምታውቀው ነገር በደንብ አላት። አስተማርኳትና በትምህርቱን አዳምጫት። ኧረ በደንብ ነው የማዳምጠው ከዚህ በኋላ አለችኝ። ለምን ዩቲዩብ ላይ የምታውቀውን ሰው ቤቷ ሲመጣ አንድ ስቴፕ እግዚአብሔር ወደፊት ሊያስተምራት እንደፈለገ ተረድታ ማለት ነው። አለበለዚያ እንግዲህ እንደዚህ ትምህርቱን አዳምጪ እየተባልሽ የማታዳምጪ ከሆነ እኛ እርዳታውን ወደ ሌላ እናደርገዋለን። ለምን የሚለወጥ ሰው ነው የምንፈልገው። በንስሐ መግባት፣ መጸለይ፣ መጾም፣ መስገድ፣ ቅዱስ ቁርባን መቀበል፣ መንፈሳዊ ሕይወት መኖር የሚፈልግ ሰውን ብቻ ነው የምንረዳው እንጂ ለመቸገር ጎዳና ልጆች በየቦታው ሞልተዋል። የኔ ቢጤዎች በየቦታው ሞልተዋል። በየቤተ ክርስቲያኑ ዝም ብለን እዛ መበተን እንችላለን። ግን መንፈሳዊ ሕይወት መኖር ለሚፈልግ ሰው ብቻ ነው እርዳታው አልኳት። እሺ አለች። ልጆቿ በቃ በደንብ ጥሩ በሆነ መንገድ እየኖሩላት ስለሆነና ስለማይራቡ ስለማይጠሙ አሁን ስሜቷም ስለተረጋጋ ጭንቀቱ ለካ ገንዘብ የማጣት ወንዶች ጋር ሄዳ ዝሙት የመፈጸሙ ጉዳይ ነው ትንሽ ሲረብሻት የነበረው። አጅሬውም አለ፣ በዛ ላይ ብስጭትም አለ። አሁን ግን አስቡት ቶሎ እየተረዳች ነው ያለችው። በወር 10 ሺህ ብር ማለት በጣም ብዙ ብር ነው። እንደገና በመሀልም እየረዳቻት ነው እና ጸበል እንድትጠመቅ ንስሐ እንድትገባ እድሉን አመቻቸውላት። ንስሐ አስገባዋት። ጸበል ጀምር ያልኳት ጸበል ጀመረች። ጧት ጸበል ተጠምቃ ልጆቿን እያስጠመቀች ከዛ በኋላ ከትምህርት ቤት እስከሚመጡ ገጠመኝ እያዳመጠች ምን እያለች እየደወለችልኝ አረ መምህር አለችኝ። አቤት። አረ በማርያም እንደው በጣም የሚጨንቀኝ አንድ ከባድ ጉዳይ አለ እንደው ትለኛለች። ምንድነው አልኳት። እንደው በስልክ አይደለም የምነግርሽ፣ ለማንኛውም ንስሐ መግባት እፈልጋለሁ። ንስሐ መግባት ፈልጋለሽ? አዎ። ድጋሚ አልኳት። አዎ የረሳሁትን ኃጢአት እያስታወስኩኝ ነው። ብዙ መጥፎ ነገሮችን አድርጌያለሁ። በወረቀት ላይ ጻፊውና ቢያንስ 30 ገጠመኝ ካዳመጥሽ በኋላ ንስሐ ትገቢያለሽ አልኳት። እሺ አለችኝ። አንድ ሳምንት ያክል በደንብ ካዳመጠች 30 ገጠመኝ ካዳመጠች በኋላ አሁን ንስሐ አስገባኝ አለች። ሄደች ንስሐ ገባች። እሺ አሁን ምን ትፈልጊያለሽ? ጊዜ መምህር መቁረብ እፈልጋለሁ ብላ ከራሷ መጣ ቁርባን። እውነት? አዎ። ቅዱስ ቁርባን? አዎ። ያንተ ተማሪ አይደለሁ አለችኝ። አዎ። ያንተ ተማሪ ሆኖ ማይቆርብ ሰው መኖር የለበትም ኮሜንት ላይ አይቻለሁ አለችኝ። አዎ በቃ አስቆርበኝ አለች። ነጭ ልብስ ገዛሁላት፣ ቆረበች። በቆረበችበት ቀን ደወልኩለት። ትመጣለህ አልኩት። ምንድነው አለኝ። ዛሬ ቆርባለች አልኩት። ማርያምን አለኝ። በጣም ደስ አለው፣ አለቀሰ። እግዚአብሔር ጸሎቴን ሰምቶኛል ማለት ነው፣ ይሄ ነው በቀሉ አለ። ከዛ እሷ ግን አታውቅም ይሄንን። አብረን ገባን ከልጅቷ ከሳባ ጋር ሆነን አብረን ተከታትለን ገባንና ከሚረዱሽ ሰዎች መካከል አንዱ እሱ ነው። ወይኔ እግዚአብሔር ይስጥ ተባረክ የኔ አባት፣ በጣም አመሰግናለሁ። ደግሞ ወጣቶች ናችሁ ደስ ስትሉ እግዚአብሔር ይስጥልኝ፣ ይሄው ለዚህ ቁም ነገር አውቃታችሁኛል ምናምን ብላ አለቀሰች። ታይ በቆረቡበት ቀን አይለቀሰም ስላት ደስታ ነው ያስለቀሰኝ፣ ችግር የለውም አለች። ከዛ የት ነው የምትኖረው አለችው። የት ነው የምትኖረው አለችው። አይ የምኖረው ውጭ ሀገር ነው ብሎ ልክ ሲናገር ትኩር ብላ አየችው። እና ታዲያ ምንም እኮ እስካሁን ድረስ አላወራህም፣ እኔ ብቻ ነው እያወራ ያለ ሰው ጊዜ አይ ችግር የለውም ምን ይምጣላችሁ፣ ሻይ ካለ ሻይ አምጪልን ማለት ይሄ ድምፅ አውቀዋለሁ አለች ወዲያውኑ። ምክንያቱም ፂም ምናምን ስላጀበው እንደዚህ ብላ ተኩራ መጣችና እሺ አለችና ፂሙ እንደዚህ አድርጋ ስታየው እዚህ ጋር ትንሽ ጠባሳለችበት። ወንድሜ ነህ አለችው። ድምፁ ቁጭ በቃ ራሱ ምንም ለውጥ የለውም። ምክንያቱም መቼም በቤተሰባችሁን ድምፅ አታጡትም አይደል? እኔ አሁን የዛሬ 10 ዓመት የትም ቆይቼ ወይ ገዳም ወይ ዓለም ላይ ቆይቼ መጥቼ እንደገና ድምፄን ብትሰሙ ታውቁታላችሁ። እንዴ ይሄን ድምፅ ነው የምትሉት አይደል? ልክ እንደዛ ነው እንግዲህ አብሯት ያደገውን ድምፅ አታጣውም። ወንድሜ አለችው። ከዛ አንገቱን ደፋ። በቃ ስታውቀው ጊዜ ደነገጠ። ከዛ ምንድነው አልገባኝም አለች።
ይኸውልሽ ሁሉ የሚረዳሽ የሚያግዝሽና ለቁርባን ያበቃሽ እሱ ነው። ጊዜ ተበቀለኝ አገኘኝ ወይኔ ተበቀለኝ ወንድሜ በክርስቶስ ተበቀልከኝ ተጫወትክብኝ። ታዲያ ያር ለእሳት ክምር የሚባለው ተነሳች ካረ ቆርበሻል በማርያም ይሁን ንስሐዬ ነው። ዝም ብላችሁ አዳምጡኝ። እኔ ታገኘዋለሁ ብዬ አሁንም ራሱ ልቆርብ ብዬ መምህር ኃጢአቴን በደንብ አልተናዘዝኩም፣ ግን ክርስቶስ ያውቃል አንድ ቀን ያገናኛል ብዬ አስቤ ነው ይሄንን ኃጢአት ደብቄ ዝም ያልኩት። የት ላገኘው? ደውዬም አላገኘው ምንም አላገኘው። ስለዚህ ይሄው ራሱ ክርስቶስ ዛሬ አመጣው። ይቅርታ አድርግልኝ ብላ ጎንበስ ስር ስትደፋ ክርስቶስን ተቀብለሽ ጎንበስ ማለት የለበሽም ስንላት ክርስቶስ ራሱ ጎንበስ ብሎ ግራ አጥቧል። ተውኝ ባካችሁ በቃ በትህትና ክርስቶስ ሁሉ ነገር ዝቅ አድርጎ ስላሳየን ተውኝ ምናምን ብላ አለቀሰች። በቃ ይሄ ነገር ንስሐ ይሆንላት ብዬ ዝም አልኩኝ። ባይሆንም ባይፈቀድም ግን ምንም ማድረግ አልቻልኩም። በቃ በጣም ታገለችን። እሱ ያለቅሳል፣ ስቅስቅ ብሎ ያለቅሳል። ወንድሜ ልብህን አደማሁት አይደል? በስመ አብ አስለቀሰችን በእውነት ማለት እሷን እንዴት እናባብላት? እኛን ራሱ በቃ እኛ ያለቀሰን ደግሞ እሷ ዝም ልትል አትችልም። ወንድሜ አሰቃየው ከእናቴ ጋር ሆኛል። ይኸው እናቴማ የእጇን አገኘች። ሆዷ ተነፍቶ ተቀያይራ ተለዋውጣ ግራ ገብቷት በኪኒን ተነፋፍታ ነው የሞተችው። ራሷን አጥፍታ እንደዚህ ኪኒን ውጣ ነው የሞተችው። እናቴ እንዴት እንደሞተች ማንም አያውቅም። ሞተች ብቻ ነው የሚባለው የሚያውቀው ሰው። ሳጥን ውስጥ እንኳን መግባት አቅቷት እንዴት ወጥረው ሆዷ ተነፍቶ እንዴት ሳጥን ውስጥ እንደገና ሳጥን ይቀየር ተብሎ የእጇን አግኝታ ነው የሞተችው። እኔን ግን እግዚአብሔር ክርስቶስ ማረኝ። እናቴ እንዴት ነው የሚምራት? ወንድሜ አሰቃየው አይደለ? ብን ብለህብኝ ጠፋ። እኔ እኮ የዛሬ ስንት ዓመት እኮ ናፈቀኝ እኮ እናቴ ናፈቀኝ ብዬ ስላት ጊዜ ረገመችኝ። ይኸው እርግማኑ ደግሞ እነዚህ ልጆች ይኸው 3 ልጅ ከ3 ባል ነው የወለድኩት እያለች ነው የምታወራው። እሱ ያለቅሳል፣ ጎንበስ ብሎ ያለቅሳል። በቃ ክርስቶስ ተበቀላ። ቤተሰቦች በቃ ክርስቶስ እኮ በፍቅር ነው የሚበቀለው። አገኘኸኝ፣ ተበቀልከኝ፣ ይሄ ይሻላል ብለህ ነው። አሁን እኮ እንዴት እሳቱን ላውርደው? የእሳት ክምሩ እንዴት ላውርደው? የእግር እሳቱን ክብኝ፣ አናቴ ላይ እሳት ከመርክብኝ፣ ምን ላርግህ አለችው። እቅፍ አድርጋ እንኳንም አልገደልከኝ፣ እንኳንም እንዳሰብከው አልሆነ። አንተ ምናልባት እርግጠኛ ነኝ ልትገለኝ ማስበህ ሊሆን ይችላል። እግዚአብሔር ግን ቀይረዋል። ምክንያቱም በመሃል እየነገርናት ነበረ። እሱ ሊበቀል ያሰበው በሌላ ነገር ነበረ። ግን እግዚአብሔር ደግሞ መንፈሳዊ አድርጎ ታመጣ ወንድምሽን ብለን ስንነግራት ጊዜ በቃ ንግግሯን አልቻልነው። መንፈስ ቅዱስ ነው የሚያወራው በሷ ላይ ሆኖ። ልጆቹ ያለቅሳሉ። እንዴት እናባብላቸው? እማዬ ወንድምሽ ነው ይሏታል። አዎ ወንድሜ ነው። ጠፍቷል ብላችሁ ወንድሜ እሱ ነበረ። ከዛ መተው አጠገቡ ቆሙ። እንደዚህ ብለው ቆሙ። ኑ አለና አቀፋቸው። በዚህ አድርጎ አንዷ ከኋላ የምታቀፈችው አጎታችሁ ነኝ አለችው። አዎ። እና ቴሌቪዥን የገዛህልን አንተ ነህ? አዎ። ትምህርት ቤት ዩኒፎርማችን ምናምን እንደዚህ ምናምን ሁሉን ነገር የገዛላችሁ እሱ ነው ብላ ነገረቻቸው። ሰሃባ እኔ ወጣው በቃ መቋቋም አቅቶኝ ወጣሁና ደጅ ላይ ቁጭ አልኩኝ። ምክንያቱም እምቢ አለችኝ፣ አልሰማም አለችኝ። ተይያ ያልኳት እንቧ ይወርዳል። የንስሐ እንባ ነው፣ በርግጥ የደስታ እንባ ነው። ደጅ ላይ ወጥቼ ቁጭ አልኩ። መምህር የት ነው የምትሄደው? እንዳትሄድ አለችኝ። አይ በቃ እምቢ ስላልሽኝ ደጅ ላይ በቃ መቀመጥ ፈልጌ ነው አልኳት። ከዛ መጣችና አጠገቤ ቁጭ ብላ መምህር አለችኝ። አቤት። ወንድሜን አመጣህልኝ አለችኝ። አዎ ወንድምሽ ነው መጣሁልሽ። ወይም ደግሞ ወንድምሽ ራሱ መጣ። እኔ አምጥቼው አይደለም ራሱ ነው የመጣው። ጠርቶኝ ነው ወደ አንቺ ቤት ያመጣኝ። ሂድና እህቴን አስቆርብልኝ፣ የኔ በቀል ቁርባን ነው፣ ህይወቷን ማዳን እፈልጋለሁ አለ። ለዚህ ነው ሲያቃዠኝ የኖረው። ቅዠቴን አልናገርም፣ ህልሜን አልናገርም። በጣም ከባድ ህልም ነበር የማይዋለች። ከዛ ደጅ ላይ ሆነ አንዴ ቀወጥ አድርገችው በልልታ አረ ቆርበሻል በማርያም ድንገት ወደ ላይ ካለሽ ወይም ደግሞ የሆነ ትንታ ሳል ከመጣጠሩ አይደለም እያልኳት ምንም ልንቆጣጠራት አልቻለም። ቀውጥ ያረገችው በቃ የሚቀርቧት አንዳንድ ወጣት የሷ እኩዮች የሆኑት መጡና ምንድነው ምናምን አሏት። ወንድሜ መጣ አለቻቸው። እንዴ ማን? እገሌ። ያው ሰው መጥቀስ አያስፈልግም። የታል ያው ግቡ። ከዛ ሲገቡ መጀመሪያ ፊት ለፊት ነው ይሄማ ያ መምህር ነው ምናምን እሱ አለል ስትል እኔ ጫንቆኝ ገብቼ ነበር ወደ ቤት ውስጥ። ፊት ለፊት ሲገቡ በር ላይ ተቀመጥኩት እኔ ነኝ ውስጥ ማለት ነው። እሱ ወደ ውስጥ ገብቷል። ልጆቹ ወደ መኝታ ክፍል ይዘውት ገብተው ጸሎት ክፍላቸውን እያሳዩት ነበር።
እነሱ ይዘውት ጸሎት ክፍል ያሳዩታል። እሷ እልልታ እያለች ቆይ መጣው አንዴ ቆይ ልጆች አንድ ጊዜ እያለ እየታገላቸው እያለ ነው እነዛ ሴቶች የገቡት። ሲገቡ ፊት ለፊት ይሄማ ያ መምህር ማን ነው ስሙ ተስፋ አይደል እንዴ እንትን መንፈስ የሚለው ምናምን አሉ። ከዛ ሳቄ መጣና አይ ያውና እሱ እዛ ውስጥ ነው ያለው አልኳቸው። የታል ና ምናምን ከዛ ሄደው ጥምጥም አድርገው ሳሙት ምናምን በቃ እንዴ ጭራሽ ቄስ ሆኖ ነው የመጣው ባህታዊ ሆኖ ነው ምንድነው ምን ሆነሃል? ከዛ ዞር ብላኝ ያቺኝና ጓደኛህ ነው አለችኝ። አይ በቃ ወንድሜ ነው መንፈሳዊ ወንድሜ ነው ተማሪዬ ነው አልኳቸው። ይሁን ጥሩ ነው አነጋገራቸው ያስቃል። ከዛ ቁጭ አሉና ወይ ጉድ ምን አክልሃል ደግሞ ምናምን ይሉታልና እነሱ የሚያወሩት ስለ ፊዚካል ስለሚያዩት ነገር ጠፍቶ ስለመምጣቱ ነው። አጅሪት እህት ተባለችው ወጣለች ወደ ከግቢው ውጭ ወጣለች። ፊት ለፊት ያለው ሱቅ ላይ ተናገረች። እዛም ለሁሉም ተናገረች ወንድም የመጣ ብላ እና ወንድም የመጣ ያለችበት ስሜት እና የለበሰችው ነጭ ልብስ በፊት ከነበራት ስብዕናዋ ጋር አስተያየተውት እንኳን እንደና መጣለች መጣ ደግሞ ምንድነው ዛሬ የነጭ የለበሰችው ምን ሆና ነው እስቲ እንየው ብለው መጡ። ግራ ተጋብተዋል። ለምን እንዴት አድርጋ እንዳባረረችው ከናቷ ጋር እንዴት ባሻጠር እንዳባረሩት ይታወቃል። በጣም ያንገላቱት ስቃዩን ያበሉት እዛ ቤት ውስጥ የአባቴ ቤት ነው ብሎ የት ይሄድ ጎዳና ይወጣ መቼም ብን ብሎ ወደ ስደት እንዲሄድ ያደረጉት በነገር ተብትበውት ነው። ጭራሽ አብራን ከርቱሉ እናቷ አርጋበታለች። ከቤት እንዲወጣ ብን ብሎ እንዲጠፋ ሲጸልይ ሲሰግድ አብራን ከርት ከእንጀራ እናት ነው የመጣሁት አብራን ከርት ነኝ። አብራን ከርት የሚባል መንፈስ አለ ከቤት ብናጋ ወጣው የሚባል በአሞራ ስጋ የሚደገም የአሞራ ስጋ ተደርጎ ተደግሞ ከተበላ ልክ እንዳወራው ብን ብላችሁ ነው የምትጠፉት በቃ። እና እሷ ደጅነች ያለችው ቤቱን ሰው ሞልቶታል። አረ ነው የበሏት ሲባል እኔ ሄጄ ጎትቼ እንደምንም ብያመጣሁት። ከዘምን ሆነሽ ነው ሳ ጊዜ መምህር እኔ እኮ ልጁን እንዴት አድርጌ ከቤት እንዳባረኩት ሁሉም ሰፈር ሰው በክፋት ነው የሚያይ እና ክፉ እንደሆንኩኝ ነው የሚያውቁት። ስለዚህ አሁን መቆርቤንም እንዲያዩልኝ ይፈልጋሉ ወንድሜም እንደመጣ ፈልጋለሁ ሁሉ ነገር እንዲያዩልኝ ይፈልጋሉ። በቃ እሺ ነይ ግቢ አልኳት። አንድ ወሬኛ ሰው ካለ ሰፈር ውስጥ ያዳርስልሻል አልኳት። እነሱማ ገብተዋል ውስጥ ናቸው አለች። በቃ ችግር የለውም ገብታ ቁጭ አለች ተረጋጋች። እናቷን አስታውሳ ማለቀሰች አባቷን አስታውሳ አለቀሰች። በቃ በአጠቃላይ ዝም ብሎ ወደ ባሻ መሆን ማታቀለች በእያንዳንዱ ነገር ማልቀስ እና ወንድም የመጣ እንኳን መጣልሽ ያው ልጅ ሆናችሁ አይደል የተለያያችሁት? እሱም ብን ብሎ ጠፋ ያው መጥልሻል። ይገርማል። ቤትሽ ደግሞ ተለውጦ ያው እሱ ነው ለዚህ ያበቃኝ ያው አስቆረበኝ ለቁርባን አበቃኝ። እንዴ ዛሬ ከሆነ የመጣው እንዴት ነው ለቁርባን የሚያበቃሽ? ተውት እሱ ታሪኩ ሌላ ነው። እኛ ምን እናውራ መልሳ እንደገና ማውራት ጀመረች። በሰው አርጎ ቤቴን ለውጦ እሱ እንደሆነ እንዳይታወቅ አርጎ ይሄን ቴሌቪዥን ገዝቶ ቤቱ ቀለም እንዲቀባ ኮርኒሱ እንዲቀየር ሁሉ ነገር እንዲስተካከል ልጆቼም ዩኒፎርም እንዲገዛላቸው አድርጎ መጨረሻ ላይ ደግሞ እንዲቆርብ አደረገና ዛሬ መጣብኝ እንግዳ ሆኖ። ለዚህ ሁሉ ያበቃኝ ነካ ወንድሜ ነው። በስመ አብ ወወልድ ወመንፈስ ቅዱስ ብለው አንድ ሴትዮ እንደዚህ ብለው ያዩኛል። እንደዚህ ብሎ እንትያሉ እንደዚህ ብለው ያዩኛል። ከዛ ምን ነው እናቴ ያልኳቸው አንተ ነው ሁሉ መስራው አሉኝ። ምን ነው ምን አጠፋው ሳቸው ጊዜ ደግ አሁን ግርማ ጥሩ ሰርቷል አሉ። ውይ ያቆኛል እንዲያልኳቸው የግርማ ልጅ አይደለ አሉ። ግን መምህር ግርማ ሽበት የላቸውም ሳቸው ጊዜ እኔም አሮጊት ነኝ እሱም ሽማግሌ ነው አንተ ብለውም ችግር አለው አሉ። እሺ ካህን አይደሉም አልኳቸው። እሱስ ልክ ነህ ክህነቱን አላመንኩበትም ነበር እንጂ እሱስ ልክ ነህ ክህነት ካለ አንቱ ይባላል አሉኝ። እንዲህ ያወራን ቤቱ ጸጥ አለ። ከዛ በጣም የተረጋጋ እንዴት ነው የተረጋጋ ሰው ስለሆነ ብድግ አለና እኔ ጉዳይን ጨርሻለሁ ከነገ ወዲያ በራሪ ነኝ ወደ ውጭ ሀገር ሄዳለሁ። ኖ በቃ አይሆንም ከኔ ጋር ትንሽ ትቀመጣለህ እዚህ በፍጹም አይሆንም አለችው። አይሆንም ስራ ጥዬን የመጣሁት ባይሆን ሄጄ 2 ወር ቆይቼ ተመልሼ እመጣለሁ የማይሆን ነገር ሆኖብኝ የመጣሁትና አሁን ራሱ አንቺ እስክትቆርቢ ድረስ አልሄድም ብዬ ተቀምጬ ነው እንጂ መሄድ የነበረብኝ ከ15 ቀን በፊት ነው። አሁን ከመስሪያ ቤት ተደውሎልኝ ትናንትና ማታ በ3 ቀን ውስጥ መድረስ አለብህ ተብያለሁ ስለዚህ መሄድ አለብኝ ብሎ ነገራት። አለቀሰች። በእውነት እንደሚሞት ጥሏት ሬሳው እንደሚወጣ ሰው ነው ያለቀሰችው። አትመጣም ትተህ ልትሄድ ነው። ኖ እንደዚህ አይደለም
ብዙ ነገር ነው ለውጥ የሚመጣው። ብዙ ነገር ትለውጫለሽ፣ አይዞሽ እና ከዚህ በኋላ ከዚህ ቤት እንዳትወጪ፣ ብትሄጂ ቤተክርስቲያን፣ ብትመለሺ ቤትሽ፣ ከዛ በኋላ ደግሞ ዘመድ ጥየቅ፣ ከዛ ውጪ ግን ሌላ ነገር እንዳልሰማላት። እሱን ንገራት። እናቷን ያሰደበችው ሌላ ሽርሙጠን ውስጥ ገባች። ማን ብለው ተናገሩ? ቃሉን የተናገርኩት እንዲቀፋችሁ ነው። እንደዚህ ነው የተናገሩትና ከዛ አሁንማ እሱን ትቼ ይሄው ቅዱስ ቁርባን ተቀብዬ መንፈሳዊ ኮንኩኝ እኮ ቆየሁኝ፣ ከዛ ሁሉ ወጣሁኝ እኮ ዛሬ ቅዱስ ቁርባን ተቀብያለሁ አለቻቸው። ያልሰሙ ሰዎችም ነበሩና እውነትሽን ነው አሏታ። ሴትዮዋ ታድል፣ አሁን ነፍሷ ስጋው ያርፋል፣ እንደሷ ማማሟታም አልከፋም፣ አሁን ለእናትሽ ጸልይላት ብለው ተነስተው ወጡ። ቅዱስ ቁርባን ሲባል ተነስተው ውልቅ ብለው ወጡ። ከዛ ተከትያቸው ወጣሁኝና ትንሽ አንድ 30 ደቂቃ 20 ደቂቃ እግዚአብሔር ቃል እንማማርን። ምን ነው ቅዱስ ቁርባን ሲባል ወጣችሁ ስላቸው ጊዜ እሱ ችግር የለውም እንማማራለን፣ ቅር አለህ እንዴ አሉኝ። እንደው የእግዚአብሔር ቃል ብንማማር ደስ ይለኛል፣ ግቡ እስቲ ያልኳቸው። ጉት እያሉ ቀስ እያሉ ገቡ። አንድም መምህር በመሆኔ፣ ሁለተኛ ነገር ደግሞ እንዴት ነው ወጥቼ ኑ ግቡ ስላልኳቸው እፍረት ይዟቸው ማለት ነው። ጉትት እያሉ ገቡና እንደምንም ብዬ በቀለኛ መሆን እንደሌለብን፣ በቀል የእግዚአብሔር ነው እና ወንድማችን በቅዱስ ቁርባን እንደተበቀላት ያለው ነገር ወንጌል አስተምሬ ተለያየን ማለት ነው። ይጠሉኝ የነበሩ እናት እሷ ጋር እየመጡ ትምህርት ማዳመጥ ጀመሩ። እሳቸው ብቻ አይደሉም ልጆቻቸውም ጭምር። ጭራሽ አንዋደድም ጭራሽ። ከዛ በኋላ ግን እሷ ጋር እየመጡ ህይወቷ እንዴት እንደተቀየረ ያለው ነገር ሲሰሙ እሷ ጋር እየመጡ መስገድ መጸለይ ምናምን ጀመሩ ነው እና በአድምጌ 2 ወር ሰራሁኝ። 2 ጊዜ ሄጄ አይቻታለሁ። ቅዱስ ቁርባን መቀበሏን አላቆመችም። ልጆቿም ይቀበላሉ፣ ይሰግዳሉ፣ ይጸልያሉ። ወንድማችን ውጭ ሀገር ነው ያለው። ልጆቿን በደንብ ያስተምራል። ወደ ውጭ ሀገር የመውሰድ ምናምን ነገር አላማ የለውም። በ2 ወር ይመለሳል ብሏት በ2 ወሩ ተመልሶ አሁን ከሄደ በኋላ ነው በዚህ ሳምንት ያቀረብኩላችሁ ማለት ነው። እና አንድ አመት የፈጀ ገጠመኝ ነው። አጠቃላይ ሊበቀል እንደሚፈልግ ካሰበበት ጊዜ ጀምሮ እስካሁን ድረስ ማለት ነው። ሊበቀል እንደሚፈልግ ካሰበበት ጀምሮ እስካሁን ድረስ አጠቃላይ ባይምሮ በተደጋጋሚ ስለሚያስባት እሷን በህልሟ ታየው ነበርና በዚህ ታሪክ ውስጥ ምን እንደተማራችሁ ብትጽፉልኝ ደስ ይለኛል። እኔ ግን አንድ ሁለት ነገሮችን ተናግሬ ልዝጋ። አንደኛ ወንድማችን መንፈሳዊ ከሆነ ጊዜ ጀምሮ የዝሙት ህይወቱን አቆሞ እግዚአብሔር እዚህ ቤት ሲመጣ ሳባን አግኝቶ ፍቅረኛ አግኝቶ አሁን ጮኛ ሆናለች፣ ሊያገባት ተዘጋጅቷል ማለት ነው። ሁለተኛ ነገር ያው እዚህ ገጠመኝ ላይ እንድናገሩ ያልተፈቀደልኝ ነገር አለ። ሁለቱ በሳባና በልጁ መካከል የተፈጸመ ነገር አለ። ምንድነው? ሞር ሁሉንም አልናገርም፣ ግልጽ አድርጌ አልናገርም። ግን እነሱ ፈቅደውልኛል። እኔ ግን ሁሉን መናገር ስለሌለብኝ ነው። ከአንዳንድ ሰዎች አንፃር ነው ይሄን መናገር ማልፈልገው። ለኔ ከነገረችኝ በኋላ አላመነችኝም ነበር። ምንድነው? እውነት ነው ይሄ ልጅ በቃ ጻድቅ ነገር ነው ብላ አስባ ነበር። ለምን ሰዎች እንደዚህ እየዞረ ይረዳል የሚለው ነገር ጻድቅ ነገር ነው። በቃ ይሄን ሰው ፈራሁት፣ እሱን በፍቅር ማሰብ ራሱ ለኔ አይገባኝም ብላ አስባ ነበር። እና ግን አንድ ቀን ማታ ሻይ ቡና እንበል ብለው ሲጨዋወቱ ምን ሲሉ በዛው ሞቅታ ተሰምቷቸው ምናምን አብረው አድረው ጠዋት ሲነጋ የድሮ ፍላጎቴን ድሮ ሐሳቤን አመጣሽብኝ። ይኸው ለመጀመሪያ ጊዜ ከ3 አመት በኋላ ካንቺ ጋር አደርኩኝ አላት። እሷም በልቧ ምን እያሰበች ነበረ? በቃ የሚወደኝ ከሆነ ወይም አብረን ምንቀጥል ከሆነ በዚሁ የሚነግረኝን ሰምቼ አሰናከልሽኝ አሳሳትሽኝ ብሎ ጥሎኝ የሚጠፋ ከሆነ እውነትም አሳስቸዋለሁ አሰናክየዋለሁ ማለት ነው። በቃ ይቀራል ይሄ ጉዳይ። በዚሁ ምንቀጥል ከሆነ ደግሞ እንቀጥላለን ብላ ነው ያሰበችው። የሴት የሷ ባህሪ ነው፣ የሷ ጸባይ ነው፣ ወይም የሷ ዘዴ ነው እንግዲህ። እና ወንድማችን ከ3 አመት በኋላ ተፈተንኩኝ አለኝ። ሌላ ነገር ውስጥ አልገባም። እና ከ3 አመት በኋላ ተፈተንኩ የሚለው ይሄን ከሷ ጋር መተኛቱን ነው። እና እቺ ልጅ ለመጀመሪያ ጊዜ የልቤ የምትለውን ሰው ስላገኘች ነፍሷ ደስተኛ ናት። በጣም ደስ ብሏታል። እሱ ግን እቺ ልጅ አሳሳትኳት አሰናከልኳት ብሎ ብቻ ሳይሆን ከጋብቻ በፊት ሴትን አልነካም ብሎ አስቦ ነበርና በዝሙት በመውደቁ በጣም አዘነ። ግን ያው ጮኛው ናት፣ አይቀርም፣ ይቀጥላል። እና ውጭ ሀገር ሆኖ
እህታችን ካሁን አረግዛለሁ ካሁን ልጅ ይመጣል ብላ አስባ እንግዲህ አልመጣም። እሱም እዛ ሆኖ ምንድነው አዲስ ነገር አለ ብሎ ሲያስ ጊዜ ምንም የተፈጠረ ነገር የለም አለችው። ወይ በተፈጠረ ሁኔታ ነገሮች አልተሳኩም ወይ ደግሞ እሷ ጋር ወይ እኔ ጋር መካንነት ይኖራል ብሎ አስቦ ቅርብ ጊዜ ነው ራሱ ይሄን ነገረኝ። እንደዛ ሊሆን ይችላል አለኝና ለቅዱስ ሩፋኤል ንገሩልኝ፣ ልጅቷ ማግባት እፈልጋለሁ፣ ልጅም እፈልጋለሁ። እሷን ማግባት ማንንም ሴት ማግባት አልፈልግም፣ ግን ካገባዋት በኋላ ልጅ እንዲሰጠኝ ጸልዩልኝ ብሏል። እግዚአብሔር ይመስገን ገጠመኙ ላቀርበው ነው ብዬ ነግሬው ነው ይሄን የነገረኝ አሁን ቅርብ ጊዜ ማለት ነው። እና እናንተም ጸሎት አድርጉለት። ኃይለ ገብርኤል ይባላል ወንድማችን። እህታችን ደግሞ ወይኔ ክርስቲና ስማ ይቅርታ፣ በጣም ይቅርታ እህታችን ጻፊው በኮሜንት ላይ ፒን አደርግልሻለሁ። እና ኃይለ ገብርኤልን እግዚአብሔር እንዲረዳው ጸልዩለት። መጥቶ አግብቷት ነው መመለስ የሚፈልገው። አግብቶ በሰርግ ተደግሶ አግብቷት መመለስ ነው የሚፈልገውና እናቱ እህቱ ቤት ነው ማግባት የሚፈልገው። እዛው ግቢ ነው ያደገበት ግቢ ውስጥ ነው አግብቶ ተሞሽሮ መመለስ የሚፈልገው። አስቡት ለሰፈር ሰው ምን አይነት ስሜት እንደሚፈጥር በቅዱስ ቁርባን ሲያገባ እና በዝሙት በመውደቁ እዛው ንስሐ ገብቶ እንደገና እንደ አዲስ ቅዱስ ቁርባን ተቀብሏል ማለት ነው። ይሄንን የመሰለ ገጠመኝ ለእናንተ በማቅረቤ ደግሞ የተሰማኝን ልንገራችሁ። ሁለት ነገር ብያችኋለሁ አይደል? በማቅረቤ ደግሞ ምን የተሰማኝን ልንገራችሁ። አንደኛ ወንድማችን ፍጹም ትሁትና በጣም የተረጋጋ ሰው እንዲሆን ያደረገው ቅዱስ ቁርባን ነው። ቀዥቃዣና አደገኛ ሰው ነበር። ሁለተኛ ነገር ደግሞ ሰባኪና እንትን መሆን ይፈልጋል። ይሄ የቤተ ክርስቲያን መምህር መሆን ይፈልጋል። ቴዎሎጂ ተመርቆ ምናምን ሰዎችን መምከር ማስተማር ይፈልጋል። በዚህ ስብዕናው ደግሞ መካሪ ሲሆን አስቡት። ስብከት ጩኸት አይፈልግም። ስብከት አብሿምነት አይፈልግም። አንዴ ያሲያና ምናምን እየተወራጩ ምናምን እንደዚህ ካባ ለብሶ እንዴ ያሉ ምናምን መስበክ ብዙም ያን ያክልና አይመቸኝም። ያንንም ደግሞ ልጁ ላይ እንደማላይበት ተስፋ አደርጋለሁ። አብሾም ስለሌለበት ግን እግዚአብሔር ለዚህ ቁም ነገር ያብቃህ በሉትና አስቡት። ሰባኪ ሲሆን የልጅ እንዴት አይነት ትምህርት እንደሚያስተምር። በዚህ ሂደት ውስጥ ግን በዝሙት የወደቀችው እህታችን አንድ ጊዜ ላያት ሲሄድ ያለችኝ ምንድነው መምህር አለችኝ። አቤት አልኳት። ወንድሜ ሳባን ነው የሚያገባው አለችኝ። አዎ ሳባ ነገረችኝ እኮ አለችኝ። አዎ እሷን ነው የሚያገባው። በጣም ጥሩ ልጅ ናት። በጣም ስነ ስርዓት ያላት ልጅ ነች እኮ። በጣም ወንድሜ በጣም እድለኛ ነው። እሷም እድለኛ ናት። ይሄን የመሰለ ወንድም ስላገኘች ማለት ባል ስላገኘች። ወንድሜ በጣም መልካም ሰው ነው እና በመካከላቸው የኔ ቡዳ መንፈስ መቀኛ ሆኖ ሲገባ በህልም ያየሁኝ አለችኝ። እና ምን ላድርግ አለችኝ። ቅዱስ ቁርባን ስትቀበይ የወንድምሽንና የሷን ክርስትና ስም ጽፈሽ ለክርስቶስ አሳልፈሽ ስጪ። ስትቀበይ ወንድሜን አደራ ጠብቅልኝ፣ እኔ ላይ ያለው መንፈስ ወንድሜን የሚፈታተነው ከሆነ አንተ እሰርልኝ ብለሽ ጸልይ አልኳት። ይሄንን ባደረገች በሰባተኛ ቀን ላይ ጸልያ ቅዱስ ቁርባን ተቀብላ ስትመጣ በተቀበለችበት ቀን አጅሮ መለፍለፍ ጀመረ ለመጀመሪያ ጊዜ። ከዛ ነቅተሽብኛል ይለፈልፋል ብሎ እንደዚህ ቁጭላ ያወራልና ልጆቹ ቪዲዮ በሞባይሏ ቀርጸዋት መምህር አሉኝ። አቤት እማዬ እየለፈለፈች ነው አሉኝ። ምንድነው መለፍለፍ ሲላቸው ጊዜ መንፈስ ነው መሰለኝ እስቲ ያሰሙኝ አልኳቸውና ስልኩን ደውለው አጠገቡ አድርገው ያሰሙኛል። እና እኛ በቃ ልጁ ከዚህ ቤት እንዲወጣ ነው የምንፈልገው፣ ስለዚህ ቅርብ ጊዜ ይወጣል ብን ብሎ ይጠፋል። ከዛ በኋላ እኛ ሰላማችን እናገኛለን፣ ደስታችን እናገኛለን፣ አንቺም ደስ ይልሻል እሺ ልጄ ምናምን ትላለችና እናትየዋ ላይ የነበረው መንፈስ ያኔ ነው አሁን የሚለፈልፈው። ልክ ያን ጊዜ ያደረጉት ፕሮሰስ እኔና አንቺ በሰላም እንኖራለን፣ ይሄ ልጅ ብን ብሎ ይጠፋል፣ ቤቱ ሀብቱ ንብረቱ ያንቺ ብቻ ይሆናል ነው የምትላት። ትለፈልፋለች እንደዛ ብላና ልጆች ጸበል አለ አልኳቸው። አዎ አሉኝ። ትልቁ ማን ነው አልኳቸው። እኔ ነኝ አለኝ። በቅዱስ ሩፋኤል ስም ልብ መልስ በለው አልኩትና እርጫት አልኩት። ከዛ በቅዱስ ሩፋኤል ስም ልብ መልስ እርጭ ብሎ ሲረጨው ወደ ልቧ ተመለሰች እና ጆግ ይዟል፣ ጸበል ይዟል፣ ፊት ለፊት ቆሟል። ወይ ምን ሆኜ ነው አለቻቸው። አይ እማዬ የለፈለፍሽ እኮ ነው። ታዲያ ቆርቤ ለምን ትረጩኛላችሁ? አይ መምህር ነው በስልክ እያናገረን ነው። ከዛ መምህር አለችኝ። አቤት አልኳት። ቆርቤ ያለው እኮ አለችኝ። ውይ እኔ መቆረብሽን አላወኩኝም ግን እንኳንም ልብሽን መለሰ እየለፈለፍሽ ነበር ምን አላለችኝ። እንደዚህ እያለ ነው። በቃ ተይዟል ማለት ነው። ተይዟል በቃ አይዞሽ
አሁን ምንም ነገር አትስጊ ወንድምሽ መጥቶ አግብቶ ይመለሳል አልኳት እሺ እኔ ግን በመካከላቸው ገብቼ ሳጣላቸው ያየሁት ህልም አይከናወንም ማለት አይከናወንም ሐሳቡ እንደዛ እንደነበረ ነው እንደዚህ ነበር ማድረግ የምፈልገው እያለ እየነገረሽ ነው ምኞቱን ነው የተናገረው አልኳት እሺ አለችኝ ነገሩ በዛው ተዳፈነ በቃ ቀረ እና እግዚአብሔር ይሄንን ቤት የጎበኘ አምላካችን የኛን ቤት ይጎብኝልን በቀል የማን ነው ሲጻፉ በቀል የእግዚአብሔር ነው ተበቃይና ማዕትን የተሞላ አምላክ ነው ምን ማለት ነው ሲበቀል ማዕትን ነው የሚያመጣው በቤት ውስጥ መከራን ነው የሚያመጣው እሱ ሲበቀል ደግሞ ማንንም ሰው አይመልሰው እግዚአብሔር የቀሰፈውን ማንንም ሰው አያድነው እግዚአብሔር የናቀውን ማንንም ሰው አያከብረው እግዚአብሔር ያከበረውን ደግሞ ማንንም ሰው አያዋርደው ስትበቀሉ በመልካም ነገር መበቀል እንዳለባችሁ እንደሞኝ ሆናችሁ አስቡት እንደየዋ ሆናችሁ አስቡት ብልጣብልጥነት አይሰራም አረ እንደዚህ አርጋኝማ ነው የሷን ልተዋት እኔ አልተዋትም ምናምን የምትሉ ከሆነ በእናንተ ቤት ብልጥ ይሆናችሁ አራዳ ይሆናችሁ ወይም ደግሞ እልከኛ ይሆናችሁ ይመስላችኋል ግን ራሳችሁ ነው የምትጎዱት እንዲያው መጥፍ ኃጢያት እጥፍ በደል ነው ወደ በራሳችሁ ላይ የምታመጡት ስለዚህ ይሄ መሆን የለበትም እንደየዋህና እንደሞኝ ነው መመክራችሁ ምክንያቱም መጽሐፍ ቅዱስ ውስጥ ያሉት ጥቅሶች ብልጣብልጥነትን አይፈልጉም ጥንቃቄ ይፈልጋሉ ግን ብልጥ መሆን አያስፈልግም የዋህ ሆናችሁ ነው ቃሉን በህይወት መኖር ያለባችሁ ቅን ሞኝ ሆናችሁ እንዲሁ ገር ሆናችሁ ነው ቃሉን በህይወት ኖራችሁት ህይወት የምታገኙበት እናንተ በህይወት ሳትኖሩት ህይወት አይሆናችሁም ራሳችሁን መስዋዕት አድርጋችሁ ስጡት ጊዜያችሁንም ከዛ በኋላ እግዚአብሔር በእናንተ ውስጥ ስራ ይሰራል እህቱን ብቻ አይደለም ያገኘው ሚስቱን ፍቅረኛውን አግኝቷል ሚስቱን ፍቅረኛውን ብቻ አይደለም ያገኘው እርካታ ደስታ አግኝቷል ከክርስቶስ ሽልማትም አግኝቷል ስለዚህ እግዚአብሔር ባወቀ ሁሉ ነገር ለሱ አሳልፋችሁ ስጡ አንተ ተበቀል ግን እናንተም ንስሐ ገብታችሁ ነው ለምን ንስሐ ካልገባችሁ እናንተም ክፉ ባሰባችሁበት ሰዓት ላይ ደግሞ ሲዝት የነበረው እንደዚህ እየቀጠቀጠ ሲዝት የነበረው መንፈስ ደግሞ ጥቃት ሊያደርስ ስለሚችል ንስሐ ስትገቡ ከእጁ ላይ ፋይሉን ትቀሙታላችሁ የበቀል ስሜት ከነበራችሁም ያን የበቀል ስሜት ትቀበሉታላችሁ ከሰይጣን እጅ ላይ ፋይል መቀማት በጣም ትልቅ ነገር ነው እሱም ደግሞ ንስሐ ነው ንስሐ ስትገቡ ሊከሳችሁ ወንድሞች ከሳሽ አለ የተባለው ዲያብሎስ ሊከሳችሁ ያዘጋጀውን ደብዳቤና ያዘጋጀውን ዶክመንት ከእጁ ላይ ተረከባችሁ ወደ ሲኦል ወደ እሳት እንደመማገድ ነው የሚሆነው ማለት ነው ሰይጣን እናንተን የሚከስበት ነገር ያጣል እግዚአብሔር ይፍታ ሲሉ ካህኑ አለቀ በቃ ፋይላችሁ ተሰረዘ ማለት ነው እና እግዚአብሔር ሁላችንንም ነፃ ያውጣን ከራሳችን ከሳሽ ከዲያብሎስ ይለየን በእውነት እንዲሁም ደግሞ እግዚአብሔር ይበቀልልን ሰዎችን ገድሎ አይደለም አጋንንትን አስሮ ሰዎችን ከሰዎች ጋር አስታርቆ እኛንም ከጠላቶቻችን ከምንላቸው ከሰዎች ጋር አስታርቆ ጠላቶቻችን መሆናቸውን ካላወቅናቸው ከዲያብሎስ አርቆ እግዚአብሔር ይበቀልልን ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን ሰላም ነው
ያገለግል